ኦሪት ዘሌዋውያን ምዕራፍ 2 ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል። ወደ አሮን ልጆችም ወደ ካህናቱ ያመጣዋል። ከመልካም ዱቄቱና ከዘይቱ አንድ እፍኝ ሙሉና ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያ ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቁርባን ቅዱሰ ቅዱሳን ነው። በእቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰ የመልካም ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንህም በምጣድ የተጋገረ የእህል ቁርባን ቢሆን በዘይት የተለወሰ የመልካም ዱቄት ቂጣ ይሁን። ቆርሰህም ዘይት ታፈስበታለህ። የእህል ቁርባን ነው። ቁርባንህም በመቀቀያ የበሰለ የእህል ቁርባን ቢሆን ዘይት የገባበት ከመልካም ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለህ፣ ለካህኑም ይሰጣል፣ እርሱም ወደ መሠዊያው ያቀርበዋል። ካህኑም ከእህሉ ቁርባን መታሰቢያውን አንስቶ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቁርባን ቅዱሰ ቅዱሳን ነው። እርሾ ያለበትን ነገር ማርም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሆንበት። እነዚህንም የበኩራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ። እንደ ጣፋጭ ሽታ ግን በመሠዊያው ላይ አይቃጠሉም። የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ። የአምላክህንም ቃል ኪዳን ጨው ከእህል ቁርባንህ አታጎድልም። በቁርባንህ ሁሉ ላይ ጨው ታቀርባለህ። ከበኩራትም የእህል ቁርባን ለእግዚአብሔር ብታቀርብ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። ዘይትም ታፈስበታለህ፣ ዕጣንም ትጨምርበታለህ። የእህል ቁርባን ነው። ካህኑም ከተፈተገው እህል ከዘይቱም ወስዶ ከዕጣን ሁሉ ጋር መታሰቢያውን ያቃጥላል። ይህ ለእግዚአብሔር የእሳት ቁርባን ነው።